ቴዲ አፍሮ ላይ በበቀል የሆነ ነገር ሊያደርግ ይችላል። እንግዲህ እናያለን። ቴዲ አፍሮ አይ እኔ እዚህ ሆኜ ዋጋውን የሚመጣውን ሁሉ እቀበላለሁ ብሏል እንጂ እንደሌላው እኮ ውጭ ወጥቶ ይሄንን መልቀቅ አላቃተውም። ግን እዛው ሀገር ቤት ሆኜ እዛው ከወገኖቼ እነሱ አጠገብ ሆኜ ይሄንን የጥበብ ድግሴን አቀርብላችኋለሁ እኔ በሌለውበት ለምንድነው የጥበብ ድግሴን ማቀርቦ ብሎ እዛው ዋጋውን ለመክፈል ወስኖ እዛው የቀረ እውነት ለመናገር ከቃላት በላይ የሆነ ትልቅ ኢትዮጵያዊ ነው። አብይ አህመድ ከመለስ ዜናዊ የበለጠ ጨካኝ ነው። ጭካኔው ደግሞ የመጣው ካለማወቅ ከድንቁርና ነው። አንዳንድ የሱ አጋፋሪዎች የሱ አብይ አህመድ እኮ ምንም አይመስለውም፣ አብይ አህመድ እኮ ጠንካራ ነው የሚሉ ሰዎች አብይ አህመድ ከምን አንፃር እንዲህ አይነት ጭካኔ ውስጥ እንደገባ ከምን አንፃር ምንም ነገር አይመስለውም የሚባለው ምንም ነገር አይመስለውም እሱን ማረጋገጫ መስጠት የሚችሉ አይደለም። ከፍተኛ ፍርሃት ውስጥ እንዳለ እናውቃለን። አብይ አህመድ ከትላንት ጀምሮ የጸጥታና ደህንነት መዋቅሩን በአዲስ መልክ እያደራጀ መሆኑ ተሰምቷል። በዋናነትም የሪፐብሊካን ኃይል በሚል በአዲስ መልክ የተደራጀውና በመረጃና ደህንነት ተቋም ስር የሚገኘው አብይ አህመድ በቀጥታ የሚቆጣጠረው ኃይል አጠቃላይ የሀገሪቱን የደህንነትና የጸጥታ ሁኔታ በበላይነት እንዲቆጣጠር መወሰኑ ነው ያገኘነው መረጃ የሚያመለክተው። አብዛኞቹ ሚኒስትሮች የአካልና የዙሪያ ጥበቃ አጃቢዎቻቸው እንዲቀየሩላቸው መጠየቃቸውንም ለአንከር ሚዲያ የደረሰው መረጃ አመልክቷል። ቴዲን መጠበቅ አለብን። እውነት ለመናገር አልበሙ ሊወጣ አካባቢ 1-2 ቀን ሲቀረው ለሱ ቅርብ የሆኑ ሰዎችን እንዲሁ አነጋግሬ ነበረ። የዘፈኖቹን ክብደት አንዳንድ ነገሮችን ርዕሶቹንም ሰምተን ስለነበረ ምን አለ ከሀገር ወጥቶ ይህንን አልበም ቢለቅ አይታወቅም። ይህ ሰውዬ ከማንም በላይ ክፉ ነው። ቀደም ሲል ካሳሁን ገልጾታል። ባለፈው እኮ እዛ ጣፎ ለገጣፎ ቤቱ ድረስ ሄደው ጥቃት ሊያደርሱበት ነበረ። አሁንም አንዳንድ መልእክቶችን እያየን የሚኖርበትን ቦታ ትክክል ይሁን አይሁን አናውቅም። የቴዲን አድራሻ የት እንደሆነ አናውቅም። ግን አድራሻው ይሄ ነው እያሉ በሶሻል ሚዲያ ላይ እየተለዋወጡ ያሉ የሆኑ ማህበረሰብ ክፍሎችን እያየን ነው። ስለዚህ አይናችንን በደንብ ግድ የለም መዘናጋት አያስፈልግም። ከሆነ በኋላ ከንፈር መምጠጥ አይደለም። ከወዲሁ ነው በቴዲ አፍሮ አጥር መሆን ያለብን። አብይ አህመድ ማድረግ የፈለገውን ከማድረግ የማይመለሰው ነው። ጭካኔው ለከት የለውም። ስለዚህ ከዚህ አንፃር ብዙ ነገር ማሰብ አለብን። መዘናጋት የለብንም። ቴዲ አፍሮ ተጠይቆ ነበር ወጥተ ለምን ያልበም አይወጣም ሲባል ማንኛውንም የሚመጣውን ሁሉ ሀገር ውስጥ ሆኜ ይቀበላሉ ያለ ነው። በዚህ ድፍረቱ በዚህ ለሀገር ያለውን ተቆርቋሪነቱና ሰልፍለስ የሆነ ስሜቱን ልናከብር ይገባል። ግን ደግሞ እንፈልገዋለን። ቴዲ ለነገ ኢትዮጵያን ለመገንባት እንፈልገዋለን። ከዚህ አንፃር ልንጠብቀው ይገባል። ስለዚህ ምንም የሚያስፈራንና ይህንን በመናገር ሊደርስበት የሚችለውን ነገር ከመከላከልና ከመጠበቅ ያለፈ ምንም ሊደርስበት አይችልም። ጥንቃቄ ነው። ስለዚህ እዚህ ላይም በደንብ ትኩረት ልናደርግ ይገባል ነው። ከብልጽግና አንፃር ግራ ገብቷቸዋል። በነገራችን ላይ በቴዲ አፍሮ ምን ማድረግ እንዳለባቸው ግራ እንደገባቸው ነው የተለያየ መልእክቶችን እያስተላለፉ ያሉት። አንዳንዶቹ የቴዲ ደጋፊ ሆነው መጥተዋል። ሆን ተብሎ ነው። ምናልባት ቴዲን የኛ እናድርገው። ቴዲ የሚያነሳቸው ሐሳቦች የአብይ አህመድ ሐሳቦች ናቸው። እንግዲህ አብይ አህመድ ሐሳብ የለውም። አብይ አህመድ በተፈጥሮ መኮረጅ እንጂ ከራሱ አፍልቆ የሚያደርገው ነገር የለም። የሚጽፈውም የሚናገረው ኩረጃ ነው። ከሆነ አንድ አካል ከሆነ አንድ ቦታ የተኮረጀ ነገር እንጂ ምን ሰማው የራሱ የሆነ ነገር የማፍለቅ የፈጠራ አእምሮ ያልሰጠው ግለሰብ እንደሆነ ባለፉት 8 ዓመታት ከምን ጊዜውም በላይ አውቀነዋል። ስለዚህ አሁን ምን እያሉ ነው? ቴዲ የኛ ነው። እንደውም አንድ የብልጽግና አቀንቃኝ ከበሮ ደላቂ ቴዲ አፍሮ እኮ ተደምሯል፣ አብይ አህመድ ከኢትዮጵያ ተሻግሮ ስለ አፍሪካ ያስባል፣ ቴዲም በዘፈኖቹ ኢትዮሪካ በሚለው ኢትዮጵያ ለአፍሪካ ልሳን መሆን ትችላለች፣ ውክልና ቁመና አላት እያለ ነው። ስለዚህ ቴዲ ተደምሯል ብሎ አይኑን አፍጥጦ አይኑን በጨዋጥቦ የመጣ ካድሬንም እያየን። አንዳንዶቹ ግራ ገብቷቸዋል። ዘፈኑ ጥሩ ነው፣ አንድ ዘፈን ብቻ ነው ጽንፈኛውን ለማስደሰት ያወጣው፣ በተረፈ የፍቅር ነው እንደውም እንቀበለው ብለው የጻፉንም አይተናል። አንዳንዶቹ ደግሞ ከወዲሁ የ2 ቀን አዋራ ነው፣ ከዛ በኋላ የሚመጣ ነገር የለም፣ መንግስት ታንክ የማይበግረው ሚሳኤል የማይበግረው በአንድ ድምጻዊ ሊንበረከክ አይችልም ብለው ደግሞ የሚናገሩ አሉ። ግራ የገባቸው ናቸው። የትኛው የብልጽግና አቋም እንደሆነ እንኳን ልናውቅ አንችልም። ማንኛውም አብይ አህመድ ዛሬ ወደ አሰላ አካባቢ ሄዶ የተመረቀ ነገር መልሶ ሲመርቅ አይተነዋል። ወይም ደግሞ እዛ ቦታ ላይ ተደጋግሞ ሄዷል። ሆን ብሎ ነው ሄደው። ምንም
የምታመጡት ነገር የለም። እኔ አልረበሽም፣ በቀላሉ አልደነግጥም፣ በቀላሉ ጩኸት የሚረብሸን አይደለንም የሚልም በቃልም የተናገረው ነገር አለ። ይሄ የተለመደ ነገር ነው። ምን ያህል በፍርሃት ብልጽግና መንደር እየራደ እንዳለ እናውቀዋለን። ያቆምኳትን አገር ተፈትኜ በሳት አስምርበት ይሁን ያቆምኳትን አገር ተፈትኜ በሳት እንዴት አቀርቅሬ ባንዲራዬ ላንሳት? አያቶችህን ይሁን የአያቶችህን አንደበት ነው የተቀኘል የነገረ የቅድመ አያቶችን አንደበት ነው አሁን ያለል። ቀና ቢል ቴዎድሮስ የሚለውን ቀና ቢል ልጅ ኢያሱ የሚለውን ቀና ቢል ንጉሥ ሚካኤል ቀና ቢል አባ ኮስትር የሚናገረውን ቀና ቢል እነ ገብርዬ የሚናገሩትን ቀና ቢሉ ምኒልክ የሚሉትን ቀና ቢሉ ጃንሆይ የሚናገሩትን ቀና ቢሉ እነ ለሥላሴ እነ ራስ መኮንን የሚሉትን ነው እየነገረ ያለው። ልጆቻቸውን ቢያዩ ይሄ ነው የሚሰማቸው። አባይ ያለው ለዘዴው ባፍ ይቀድማል። አባይ ለዘዴው ባፍ ይቀድማል። አምኖ መከዳት እንዴት ያማል። ወርቅ ያበደረ ደርሶት አለት እንዴት ይቻላል ዝም ማለት። አምነህ ስታበቃ የሰጠውን እምነትህን የበላ አብይ አህመድ የሚባል ወንበዴ እንዴት እንደገለጸው አያችሁ። ብዕር እንደዚህ ነው። አባይ ነው። አባይ ለዘዴው ባፍ ይቀድማል። ሳክስ ነውረኛ ከሃዲ ውሸታምነቱን ግልጥ አድርጎ አባይ ለዘዴ ባፍ ይቀድማል። አምኖ መከዳት እንዴት ያማል። ወርቅ ያበደረ ደርሶት አለት እንዴት ይቻላል ዝም ማለት አለ። ዝም ያለውንም ሕዝብ ወቀሰው። ኖ አይቻልም። እንዴት ተቻላችሁ ነው ጥያቄው። እንዴት ይቻላል ዝም ማለት? ዝምታችንን ተፈታተነው። ጎሽ አራየው ስቃውኔው የህዝቡን ሲቃ እንዴት እንዳንጎራጎረው ቅዝት በሚያደርግ በሚል ዜማ አጅቦ ከነገ ዛሬ ይሻል ባልኩኝ የራሴን እምባ ተነጠቅኩኝ። ተጣላሁና ከወንዝ አድባር እንዴት ልታረቅ ከራሴ ጋር። ጉድ ነው መቼም። ከነገ ዛሬ ይሻል ባልኩኝ የራሴን እንባ ተነጠቅኩኝ። ተጣላሁና ከወንዝ አድባር እንዴት ልታረቅ ከራሴ ጋር አለ። እምባህን ነጥቀው ለቅሶህን የሚቀሙ ሰዎች ጋር የህዝብን ህመምማ እንዲህ ዝፈ ነው እንዲህ ተቀኘው። ይሄ ይገርማል። ቀጠለ። አዲስ አበባ አዱ ሸገር እንኳን ሸገሩ የሁሉ አይደል ሙላው አገር በፍቅር ጠርተን ከዳር እስከ ዳር መሃል ገቡ። እንደምታስታውሰው 97 ላይም ነው ያስተሰርያል የተባለው አልበም የወጣው። ቀላል የማይባል የህዝብ ንቅናቄ ነው የፈጠረው። አሁንም የምርጫ ወቅት ነው። ስለዚህ ይሄ አድብቶ ያለውን የሆነ ሰበብ ምክንያት የሚፈልገውን ህዝብ ፈንቅሎ ሊያስወጣብን ይችላል የሚል ምንም አይነት ሙዚቃ ይሁን ብቻ ቴዲ መተንፈሱ ብቻውን በብዙ መልኩ ብልጽግናውን እያስደነገጠው ነው። ከዛ አንፃር ነው አሁን ብልጽግና መንደር መረበሽ አለ። ያ መረበሽ በቀላሉ የመጣ አይደለም እና ከዛ አንፃር ነው ጥያቄውን የሚያነሳው። እንግዲህ መሳየውልህ ኢትዮጵያ ኦልሬዲ አብዮት ውስጥ ነው። ከባድ ዋጋ እየተከፈለ ነው። የህይወት መስዋዕትነት እየተከፈለ ነው ያለው። ከባድ ተጋድሎ እየተደረገ ነው ያለው። ከተማ ላይ ያለውን ማህበረሰብ ለማስነሳት የሚያስችሉ ፖለቲካዊ ስራዎች ውስንነት እንዳለባቸው ገነዘባለሁ። በተለይ በከተማ የሚደረገው ትግል ህብረተሰቡን ድንበር ተሻጋሪ የሆኑ ትስስሮችን በመፍጠር ህዝቡን በከተሞች ላይ በአርሶ አደሩ ቀይ እየተደረገ ካለው ተጋድሎ ጋር በማስተሳሰር በሀገሪቱ ውስጥ ለውጥ እንዲመጣ በማድረግ ረገድ እንደዚህ አይነት የኪነ ጥበብ ስራዎች የሚኖራቸው ሚና ቀላል የሚባል አይደለም። በተለይ በከተማ የሚኖረውን የተማረውን እና በማህበራዊ ሚዲያ ላይ ከፍተኛ ተሳትፎ የሚያደርገውን የማህበረሰብና የህብረተሰብ ክፍል በመድረስ ረገድ የኪነ ጥበብ ስራዎች የሚኖራቸው ተጽዕኖ የማይተካ ነው። በብዙ ሀገራት የኪነ ጥበብ ባለሙያዎች ለውጦችን በማዋለድ ረገድ ያላቸው ሚና ቀላል አይደለም። ስራዎቻቸው የአብዮት መቀስቀሻ ማቀጣጠያ ይሆናሉ፣ የለውጥ ማስቀጠያ ይሆናሉ። ምንም ጥያቄ የለውም። ከዛ ባሻገር እንዳልከው ግን ኦሬዲ ኢትዮጵያ ውስጥ ከባድ ትግል እየተደረገ ነው ያለው መሰለኝ። የህይወት መስዋዕትነት እየተከፈለ ነው ያለው። ኢትዮጵያ አልሰማውም፣ አዲስ አበባ አልሰማውም ብትልም
ዛሬ ራያ ቆቦ ላይና ምንጃር መራቤቴ ላይ ጤፍ አምራቹ አማራ ከባድ ህይወት ተጋድሎ እያደረገ ነው። ወለጋ ከባድ ተጋድሎ እያደረገ ነው። የትግራይ ህዝብ ያለበትን ሁኔታ ታውቃለህ። ጉሙዝና ጋምቤላ ያለውን ሁኔታ፣ አፋር ያለውን ሁኔታ ታውቀዋለህ መሳይ። ኦሬዲ ኢትዮጵያ አብዮት ውስጥ ነች። ከባድ ተጋድሎ እየተደረገ ነው ያለው። ዝም ብሎ የነበረውን ማህበረሰብ ግን በመቀስቀስ ረገድ የቴዲ ስራዎች የሚኖራቸው ሚና የማይተካ ነው። በኪነ ጥበብ ደረጃ ሌላው በተለይ ደግሞ መሳይ እንደምታውቀው ድንበር ተሻጋሪ ትግሎችን፣ ድንበር ዘለል ትግሎችን ከብሔር ማዕቀፍ ውጪ ያሉ ትስስሮችን በመፍጠር ረገድ የሀገርንና የህዝብን አንድነት በማቀንቀን ረገድ ለኢትዮጵያ ህዝብ የጋራ እና የአብሮነት ተስፋ ሊሰጡ የሚችሉ በጋራ እንዲቆምና ህዝቡ የጋራ ትግል እንዲያደርግ በማድረግ ረገድ እንደሱ አይነት ሰዎች የሚሰሯቸው ስራዎች የሚኖራቸው ሚና ቀላል አይደለም። እየተደረጉ ያሉ መሬት ላይ እየተደረጉ ያሉ ተጋድሎዎችን እስከዛሬ ድረስ ለመገንዘብ የተቸገሩ ሰዎች፣ ሀገሪቱ የገባችበትን አዘቅት ለመገንዘብ ያቃታቸው ሰዎች ካሉ በኪነ ጥበብ ታግዘው ያንን እይታ እንዲያጎለብቱ እና ወደ ለውጥ እንቅስቃሴ ውስጥ ህዝቡ እንዲገባ። ምክንያቱም ይኸውልህ ለምንድነው ኤክስፔክቴሽኑ ሃይ ሆነው? ሶሻል ከረንት ኤክስፔክቴሽኑ እንመዝነው ብንል በነገራችን ላይ የሚለካ ነው። ለምንድነው በዚህ ልክ ሰው ሰዓት መቁጠር የጀመረው? ምክንያቱ ግልጽ ነው። ለውጥ ይፈልጋል። ማህበራዊ ትስስሩና መተማመኑ ግን የለም። የሚያስተሳስረው ህዝቡን በጋራ የሚያስነሳ ለአብዮት የሚያበቁ የኪነ ጥበብ ስራዎች ሲመጡ ያንን እንደ ፍራስትሬሽኑን መግለጫ ብቻ ሳይሆን ወደ ማህበራዊ ንቅናቄነት ሊቀይረው የሚችልበት እድል ስላለ ህዝቡ ይሄንን ሁኔታ በጉጉት እየጠበቀ ነው ያለው። ትልቁ ኤክስፔክቴሽን ይሄ ነው። በነገራችን ላይ ትልቁ ጥበቃ ይሄ ነው። ከፍርሃት እንፈታለን። ኪነ ጥበቡንና ሙዚቃውን መሰረት አድርገን ወደ ህዝባዊ ንቅናቄና ትግል እንገባለን። በጋራ ኢትዮጵያውያንን ሊያስነሳ ይችላል። ይሄ በብሔር በሃይማኖት ተከፋፍሎ ለብዙ ጊዜያት አንደኛውን እንዳያምን ተደርጎ የነበሩ ሁኔታዎች በየአካባቢው የሚደረጉ ትግሎችን አገዛዙ በሰፊ ፕሮፓጋንዳ የተለያየ ገጽታና ቅርጽ እየሰጠ የሄደበት መንገድ ቀላል የሚባል ስላልነበረ አሁን ላይ ግን እንደዚህ አይነት ሙዚቃዎች ሲመጡ ህብረተሰቡን ከጫፍ እስከ ጫፍ በማስተሳሰር ረገድ የሚኖራቸው ሚና ቀላል ስለማይሆን መሬት ላይ ካሉ ትግሎች ጋር በማስተሳሰር በሀገሪቱ ውስጥ ህዝባዊ ለውጦች የሚመጡበትን ሁኔታ በማፋጠር ረገድ የሚኖረው ሚና ቀላል አይደለም። በዚህ ረገድ ህዝቡ በሰፊው ይጠብቃል። ብልጽግና ለምን ደነገጠ? ቤዚካሊ ብልጽግና ለምን ደነገጠ? ብልጽግና ምንም የማይደነግጥበት ጉዳይ አለ። አንዲት አርቲስት ግንባሯ ላይ የሆነ ነገር ተጠቀሰች ወይንም የሆነ ቀለም ተቀባሽ ተብሎ እኮ እስር ቤት የምትወረወርበት ነው። የህዝብ እንደራሴዎች ፓርላማ ላይ በህጋዊ መንገድ ስለ ሀገር ተቆርቁረው ያነሷቸው፣ ስለ ህዝቦች ተቆርቁረው ያነሷቸው ጥያቄዎች እኮ አዋሽ አርባ ለ9 ወርና ለ1 ዓመት ያለ ፍርድ ቤት ሳትቀርብ የምትወረወርበት እኮ ሀገር ነው መሳይ። ማለት ምንም ያስበረግገው ነገር አለ። የሚንቀው ጠብ እኮ የለም። ብልጽግና በኢትዮጵያ ታሪክ ውስጥ ትሪቪያል በሆኑ ጉዳዮች የሚበሳጭ፣ ጥምቀት የሚያስደነብረው፣ መውሊድ የሚያስደነብረው፣ አረፋ የሚያስደነብረው፣ መስቀል የሚያስደነብረው፣ በዓላት የሚያስደነብሩት፣ መንፈሳዊ ተቋማት የሚያስደነብሩት፣ ምሁራን የሚያስደነብሩት፣ ሚዲያ የሚያስደነግጠው፣ አርቲስት የሚያስደነግጠው በየዘርፉ ምክንያቱም በህዝቡ ላይ ያደረገ ያለው ነገር ምን እንደሆነ በትክክል ይገነዘባል። ብልጽግና ቴዲ የሚያቀነቅናቸውን ሐሳቦች በተመለከተ እንግዲህ እንደምታውቀው ብልጽግና ኢትዮጵያንና የኢትዮጵያን ታሪክ የሚረዳበት ገጽታ የተለየ ነው። ሀገር ጠል ነው። ኢትዮጵያን ታሪክ ይጠላል፣ ሴቷን ይጠላል፣ ህዝቧን ይጠላል፣ ባህሏን ይጠላል። በቀጥታም የኢትዮጵያ ትናንትና ዛሬ ላይ ጥቃት ሰንዝሮ ውጊያ እያደረገ ነው ከኢትዮጵያ ጋር፣ ከህዝቧ ጋር፣ ከታሪኳ ጋር፣ ከሴቷ ጋር እየተዋጋ ነው ያለው። ቴዲ አፍሮ የሚያቀነቅናቸው ስራዎቹ የሚዘክሯቸው የኪነ ጥበብ ስራዎች አይነትና ገጽታ የሚያንጸባርቁት ኢትዮጵያን ኤክስፕረስ የሚያደርግበት ኢትዮጵያን የሚረዳበትና የሚገልጽበት የኪነ ጥበብ ቋንቋ
እንደምታውቀው ከኢትዮጵያ ትናንትና ታሪክ ጋር ከፍተኛ ቁርኝት ያለው በእኔ እምነት ብቻ ሳይሆን ባለውም ተጨባጭ ሁኔታ ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮነን የሚታይ ነገር መሆን የለበትም። ሁላችንም ጉዞአችን አንድ እንደመሆኑ መጠን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደ ዜጋ ይመለከታል። በእነዚህ ጉዳዮች ዙሪያ ማተኮርና ማድረግ መለመድና መበረታታት ያለበት ነው ብዬ አምናለሁ። ከዚህ አንጻር ነው ያደረግኩት። የነገሮቹ ጥልቀትና በዛ ጉዳይ ያተኮሩት መስመሮች በካሴት ውስጥ በዝርዝር ተጠቅሰዋል። ሁሉም ጠቅሶ ለማለፍ አስቸጋሪ ነው። በዚህ ሁኔታ ነው ያለው። አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። በሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች አሉ። መብታቸው ሊሆን ይችላል። አደገኛ መሆኑን ሳይነገር አይታለፍም። በማንኛውም ሁኔታ ግን ሁሉንም ማስደሰት ባይቻል በተቻለ መጠን ሁሉንም የሚያግባባ ቅርጽ ይዞ ለመቅረብ ነው የሞከርኩት። ኢትዮጵያዊነትን ከአደጋ ማዳን ትልቁ መሰረት። ይህንንም አልበም እንድሰራ ወይም ደግሞ በዚህ አይነት ሀሳብ ላይ እንዲያጠነጥን ያደረገኝ ደግሞ ግፊት ከምንም በላይ አንድነታችን አስፈላጊ ነው። ብዙ ዓመት ተደክሞበታል ኢትዮጵያዊነት። አሁን ደግሞ እንደሚታወቀው በሀሳብ ከመደራጀት ይልቅ በዘር መደራጀት ካለፉት ሁኔታዎች የነበሩት አለ። ያ ደግሞ አዝማሚያው ወደ አደጋ ያመጣ ይመስላል እና ከምንም በላይ ኢትዮጵያዊነትን ማዳን መጀመሪያ ዓላማ አድርጎ ነው የተሰራው። ብዙ ጊዜ የምትሰራው ነገር ላይ መደሰት ነው ትልቁ ነጥብና ከዛ ደግሞ የሚመጣ ውጤት የተሳካ ሲሆን ያስደስታል። ነገር ግን ይህን ያህል ሁኔታ ይሆናል ብዬ በእርግጥ አላሰብኩም። ሀገር እንግዲህ የሚቆመው ብዙ ጊዜ ለሀገር ባለውለታ በሆኑ ሰዎች፣ ብዙ የህብረተሰቡ አካላት በሚሰሯቸው ተግባራት። እንደሚታወቀው እንግዲህ ኢትዮጵያዊነት በነፃነት የመኖር ምልክት ነው። ለብዙዎችም በነፃነት ውስጥ ላልነበሩ ሰዎች ጥሩ ምሳሌ የሆነ ድል ለማግኘት ሚኒሊክን የመሰለ ጥሩ መሪ ያስፈልጋል። እንደ ቀዳማዊ ኃይለ ሥላሴ ደግሞ የነበሩ ትልቅ ነገስታት በዓለም መንግስታት ጉባኤ ጀምሮ ያደረጓቸው አስተዋጽኦ፣ በዓለም ዙሪያ የነበራቸው ተቀባይነት፣ ለሀገራቸው የሰሩት ተግባራት ሳይደመር ኢትዮጵያ ምንላት ዛሬ ያለችው ሀገር ልትኖር አትችልም። ይህ እንዳለ ሆኖ ምንጊዜም ነገስታት የሚወክሉት ህዝብን እንደመሆኑ መጠን ከስሮቻቸው ደግሞ ያሉ ብዙ ባለውለታዎችን አብሮ ማየት የሚያስችል ትልቁ መስኮት ብዙ ጊዜ ከፊት ያሉ ሰዎች ናቸው እና በዚህ አንጻር ምልክቶች ካልተበረታቱ፣ ምልክቶች የሚገባቸው ክብር ካልተሰጣቸው የሚቀጥለው ትውልድ ጥሩ ተግባር ለመፈጸም የሚያነቃቃ መሳሪያ ያገኝ። በዚህ ምክንያት ነው። ሁለተኛ ደግሞ አሁን ባለንበት እንግዲህ ያለፉት የተወሰኑ ዓመታት ታሪክ የሚባለው ነገር ኢትዮጵያ ታሪክ እና የኢትዮጵያ ወነት የብሔራዊ ስሜት በብዙ ሁኔታ ፈተና ውስጥ ወድቋል። ስለዚህ ይህን አጠናክሮ ያለውን ክፍተት ለመሙላት የትውልድ እንቅስቃሴ ያስፈልጋል። እኔ የዚህ ትውልድ አካል እንደመሆኔ መጠን ያን ተግባር ለመፈጸም ነው የሞከርኩት። አፄ ቴዎድሮስ ደግሞ እንደሚታወቀው በአንድ ወቅት ዘመነ መሳፍንት ነው የሚባለው ኢትዮጵያ በጎሳ መሪዎች እና በጎበዝ አለቆች በተለያየ ሁኔታ ተከፋፍላ ባለችበት ሁኔታ ኢትዮጵያን አንድ የማድረግ ህልም ይዞ ተነስቶ ከውጭ ብቻ ሳይሆን ከውስጥም በገጠመው ብዙ የመረዳት ችግር ባክኖ የወደቀ ትልቅ ጀግና ነው። ከምን ጊዜውም በላይ እሱ መንፈስ ደግሞ አሁን አስፈላጊ ነው ብዬ አምናለሁ። ምክንያቱም አስተሳሰባችን አገር ማከል አለበት። ምክንያቱም አንድ ሀገር ነው የተወለድነው፣ አንድ ሀገር ነው የምንኖረው።
ይሄን ለማስመልከት በዚህ ዙሪያ ያደረግኩት። ኢትዮጵያዊነት ሊጠፋ የሚችልም አይደለም። እንደ ሃይማኖት የጠለቀ ነው። ኢትዮጵያዊነት ረቂቅ ሚስጥር አለው። ኢትዮጵያዊነት በጣም ረጅም መሰረት ያለው ነው። ይህን ካለመረዳት በነበሩ አብረን ባደረግናቸው ብዙ መልካም ነገሮች ላይ መስማማት ስንችል አብረን ባጎደልናቸው ነገሮች ላይ ዝም ብለን በጊዜ ማጥፋት ጠቃሚ አይደለም። ምን ጊዜም እኔ ትላንት አዲስ ልጅ ወልጃለሁ። አሁን 4 ዓመት ሆኖታል። ይሄ ልጅ ከፍቅርና ከጥላቻ የቱ እንደሚሻል ብጠይቀው የሚነግረኝ ስለ ፍቅር ነው። ከአንድነትና ከልዩነት የትኛው እንደሚሻል ብጠይቀው ያንተም ልጅ ሊነግር የሚችለው አንድነት። ይሄን ልጆች ሊመልሱት የሚችሉትን ጥያቄዎች በእድሜ በልጽገን እንኳን ለመግባባት የማንችልባቸውን ነጥቦች ላይ በማተኮር ነው የብዙ ወጣቶች ጉዞ እንዲደናቀፍ ይሆን። ይህ ደግሞ የታላላቆቻችንም ግፊያ ነበር። የቀደሙት አባቶቻችን ግን ከዚህ የላቀ ቅርጽ የነበራቸው ናቸው። ለዚህ ነው እነሱ ላይ ያተኮረ ስራ የምሰራው። ስለዚህ ሁሉም የራሱን አመለካከት መግለጽ ደግሞ የተፈጥሯዊ መብቱ ነው። ብዙ ጊዜ የዚህ አይነት ነገሮች ሲደጋገሙብህ የምትለማመደው የስሜት ማመጣጠን ትናለ። ከዛ በተረፈ እንደ ዜጋ ደግሞ መከልከሉ ተገቢ አይደለም። ወደፊትም አለበቂ ምክንያት መከልከል ተገቢ አይደለም። ይሄን ደግሞ የሚመለከተው ክፍል ሊያስብበት ይገባል። ምክንያቱም እንደ ዜጋ አንድ ሰው በመብቱ የሚሰማው ነገር ለማድረግ እንደ ማንኛውም ሙዚቀኛ ሙዚቃችን ለማቅረብ ተገቢው ፈቃድ ሊሰጠን ይገባል። ለቀደመ ሁኔታም የተጠየቅነው ይቅርታ የለም። ብዙ ኪሳራዎች ነበሩ። ምናልባት ሞራል ጋር ያልደረሱ ሊሆኑ ይችላሉ፣ ግን ብዙዎችን በማቴሪያል በእንትን ጎድተዋል። ይህ ደግሞ ተገቢ አይደለም እና ይሄ መሻሻል አለበት ብዬ አስባለሁ።